ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ሰላም ጤና ስጥልን። ኤቢ ዳጣ የቷ እንደሆነ የሰማች ይመስለኛል። ምናልባት ኤቢ ዳጣ እህትነቷን ትቀበላት ይሁን ወይስ እምቢ ትላለች? ደረጀ ኤቢ ወደ ራሱ በማመለሱ በጣም ደስተኛ ነኝ ብሏል። ነገር ግን የማርታ እህት ከውጭ ልትመጣ ነው። በጣም ኃይለኛና ቤተሰቦችን የምታጣላ፣ ደረጀ በጣም አጥብቆ የሚቃወማት። ምክንያቱም ቤተሰቦችን እንዳትነካብኝ፣ ቤተሰቦችን ጫፋቸውን እንዳትደርስ ከአሁኑ ጥንቃቄ ስጫት ብሏታል ለማርታ። ማርታም እሺ ብላለች። ከኤቢ ጋር ይመሳሰላሉ። ምናልባት ኤቢ አክስቷን ካገኘች እንዳትቀየር። ለማንኛውም ውሃይን፣ ሌሎቹን እነ ዳጣን እነ ናታንም ቢሆን ጫፋቸውን እንዳትደርስ ብሏታል። ደረጀ ምናልባት ከመጣች ቤትን ትበጠብጣለች። ስለዚህ አሁን ኤቢ ወደ ራሷ ተመልሳለች። በእሷ ደስተኛ ነኝ። አሁን ደግሞ ትልቁን ተራራ ልጋፈጥ ነው። እሱንም ላስተካክል ነው። መስዋዕትነትን ከፍዬ ቤተሰቦቼ አንድ እንዲሆኑ አደርጋለሁ ብሏል። ዳጣ እህቶቿን እናቷን እንድታቅና እህቶቿ ደግሞ ዳጣ እህታቸው እንደሆነች እንዲያውቁ አደርጋለሁ ብሏል። ናታን አይዞ አባዬ፣ ክፉ ሰዎችን ብቻ ሳይሆን መልካም ሰዎችንም ኃጢአት ይነግራቸዋል። ስለዚህም ብዙ አትጨነቅ፣ ትወጣዋለህ፣ አንተ ጠንካራ አባት ና ብለዋታል። ናታን እኔ ሞቼም ቢሆን ቤተሰቦቼ እንዲሁ እንዳማረባቸው አንድ ሳይበተኑ አንድ ላይ ሆኖ እንዲቀጥሉ እኔ ሞቼም ቢሆን አንድ አደርጋቸዋለሁ ብሏል ደረጀ። አይ አባት፣ ጀግና አባት ማርያምን። ምክንያቱም እኔ ራሴን ሰውቼ ቤተሰቦቼን አንድ አደርጋለሁ ብሏል። አይ ዳጣን ከተቀበሉኝ ይቀበሉኝ፣ ካልተቀበሉኝ ደግሞ ምንም ማድረግ አልችልም አላለም ደረጀ። እኔ መስዋዕት ሆኜ እነሱ ሁሉም ሳይበታተኑ አንድ እንዲሆኑ አደርጋለሁ ብሏል። ሰላም ዳጣ ሰላም እናቷ እንደሆነች እንግዲህ ደረጀ ቢነግራት መልካም ነው፣ ቶሎ እነግራታለሁ ብሏል። ኤቢ ናታንና ዳጣ ደረጀ መኪና ውስጥ ናታን ሲያማክረው ነበር። ምክንያቱም መስዋዕትነትን ከፍዬ ቤተሰቦችን አድናለሁ ብሎታል። ስለዚህ የምስራች ለዳጣ አባዬ ስላንቺ ሲያወራ ነበር። ከእህቶቿ ጋርና ከእናቷ ጋር አስተዋውቃታለሁ ብለዋል ብሎ ቢነግረው ዳጣ ፈገግ ብላለች። እውነትም እኔ የኤቢ እህት እንደሆንኩኝ ልነግራቸው በማለት ድምጿን ከፍ አድርጋ ዳጣ እያወራች ኤቢ እየገሰገሰች መጣች። በር ላይ ሆና ሰማቻቸው። በሩንም በኃይል ክፍት አድርጋ ስትገባባቸው ሁለቱም ደነገጡ። ዳጣም ደንግጣለች። ኤቢ ግን እውነት በፊት ስታደርጋቸው የነበሩ ድርጊቶች የተጸጸተች ትመስላለች። ነገር ግን ምናልባት እንደ በፊቱ ሮጣ ለእናቷ ላትናገር ትችላለች። ምክንያቱም አባቷ ዋጋ ከፍሎላታል፣ መስዋዕትነት ሆኖላታል። እውነት ገለሽ ቢሆን እንኳን እኔ አሳልፌ አልሰጥሽም፣ እኔ ራሴ ታሰርልሻለሁ ብሏታል። ኤቢ በዛም በጣም ልቧ ተነክቶ ነበር። ተቀይራለችም ትንሽ ቆይታ ካልተነሳች በስተቀር። ስለዚህ ኤቢ እውነት ዳጣ እህቴ ናት? ምንድን ነው የሰማሁት? ናታን እውነት ነው እያለች በጣም ደንግጣለች። ኤቢ ዳጣን ትቀበላት ይሁን ወይስ ሌላ ጥያቄ ታበዛባት ይሁን? ወይስ ለእናቷ ለማርታ ሄዳ ትናገራለች? ወይንም ደግሞ ብቻዋን እንዴት ሆነ? እንዴት ተከሰተ? ከማን ተወለደች? እናቷ ማናት? አባዬ ለምን ደበቀኝ ብላ ብቻዋን ታወራ ይሁን ኤቢ? ወይስ አባቷን ዳጣ እህቴ እንደሆነች አባዬ ለምን አልነገርከኝም ብላ ትጠይቀው ይሁን? እንግዲህ ቀጣይ ኤቢ ጥያቄው ምን ይሆን?
ዳጣን ትቀበላለች ወይስ ሌላ ጥያቄ ይኖራታል? ውድ ቤተሰቦች እንግዲህ ቀጣይ አብረን የምንመለከተው ይሆናል። ቀጣይ ክፍል በጣም የሚያጓጓ ነው። ምክንያቱም ኤቢና ዳጣ ሲገናኙ ዳጣ ታውቃለች ኤቢ እህቷ እንደሆነችው ስትመጣ ጀምሮ አባትነቷን ወይንም ደግሞ ደረጀ እሷ አባት እንደሆነ ካወቀች በኋላ ውሃም ኤቢም እህቶቿ እንደሆኑ ዳጣ ታውቃለች። ምክንያቱም ብዙም አይደንቃትም። ግን ኤቢ ደግሞ እውነት ተቀብላት ከሆነ እንዴት እንደምትቀበል በጣም ጓጉቻለሁ። ወይስ ሌላ ክስ ታቀርባለች ኤቢ? ስለዚህ የሚቀጥለው ክፍል በጣም ነው የሚያጓጓ። አብረን እናዳምጣለን። ከኤቢ በልጥ ደግሞ ማርታ የሚሰማበት ቀን። ማርታ በአንድ ጎን ጉዳት ነው፣ በአንድ ጎን ደግሞ ጥቅም ነው። ምክንያቱም ዳጣ ልጅ ናት፣ እንደ ልጆቿ በጣም የምታጫውት የምታስቅ ጎበዝ ናት። ስለዚህ በዚህ በኩል ትደሰታለች፣ ልጇ ናት። ወንድ ልጅም አለ፣ እሱ ነው ከባዱ። ምናልባት ለጊዜ ልትቆጣ ልታኮርፍ ትችላለች፣ መቀበሏ አይቀርም። እንደምንም መልካም ቆይታ ይሆንላችሁ። የምወዳችሁና የማከብራችሁ ሰብ እያደረጋችሁ ቤተሰብ ሁኑ። ቀጣይ እንገናኝ።